እግዚአብሔር ሰውና ማለት ነው። ቀንሰን አስተያየት መስጠት እንችላለን። የጾም ፒዛ ያው ደስ ባማረን ቀን ይሄን ይመስላል። ይሄው ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እስኪ የጾም ፒዛ ልሰራ ነው። ቤት ውስጥ ባለ ነገር ቀለል አድርጌ ለመስራት እሞክራለሁኝ። ያው ሰሞኑን ማለት ምግብ ላይ ሼፍ ልሆን አስቤያለሁ መሰለኝና እዚህ ጋር ካሜራ አለ፣ እዚህ ጋር ጨው፣ እዚህ ጋር ትንሽ ይባላል። እነዚህን ሶስቱንም አንድ ላይ አድርጌ ትንሽ አሁን ክረምቱ ስለሆነ ቀዝቃዛም ስለሆነ ለብ ያለ ውሃ የምጠቀመው እኔ ይሄን መጀመሪያ ማለት ነው በደንብ እቀላቅላለሁ ወይም ደግሞ በደንብ አመኛለሁ ማለት ነው። እኔ ማለት እንትኑ ካሜራ ኮፍ ስል ምናምን አልጠብቀውም። ነገሮች የሆነ ነገር ምግብ ስሰራ በነገራችን ላይ እኔ እንትን አላካብድም። እግዚአብሔር ይመስገን ነው ተበላሽቶብኝ አያውቅም። አብረን እስከ መጨረሻው ድረስ ማለት ነው። ዛሬ ፒዛ አብረን እንሰራለን ማለት ነው። እናቴም በጣም ፒዛ ይወዳል። ቺዝ ምናምን አሁን ጾም ላይ ስለሆነ ቺዝ አልጠቀምም። ሌሎች ነገሮች እንዳሉ ነው፣ ቺዝ ብቻ ነው የማጠቀመው ማለት ነው። ይሄ ለነገርኳችሁ ለቤት ውሃ ነው የምጠቀመው። ከዛ ዱቄት አደርጋለሁ። እዚህ ጋር የምፈልገውን ያክል አነስ ያለ ሊሆን ይችላል የምሰራው ማለት ነው። እስኪ እያየሁ መጨመር ስለሚችል እያየሁኝ ማለት ነው ጨምራለሁ። መስማው እንደዚህ ቅዱስ አራው ማለት ሰፋ ያለ ነገር ስንጠቀም አንደኛ እንትን ይልናል፣ ለማሸት ይመቸናል። በደንብ መታሸት አለበት። በነገራችን ላይ ሊጥ ማለት ነው ወይም ደግሞ አጅና በደንብ ሲታሽ እንትን ይላል፣ ይነፋል። ኢቭን አምባሻ እንኳን ለአምባሻ እንኳን ራሱ ለዳቦ ለምናምን እንትን ስንል በደንብ ስናሸው በደንብ ነው የሚነፋው። ማርያምን ግን እቺ ብዙ ለማለት አትመችም። ለማሸት በተቻለኝ መጠን ያው ለማሸት እሞክራለሁ። እኔ ከታች ዘይት መጠቀም ትችላላችሁ እናንተ። እኔ ግን ብዙ ጊዜ እጄን ሲይዘኝ ነው ዘይትን የምጠቀመው ማለት ነው። ከላይ እንደዚህ እጄን እንዳይዘኝ ዘይት መጠቀም እችላለሁ ማለት ነው። እንደዚህ አድርጌ በደንብ ሴታሽ እንደነገርኳችሁ ስለሚነፋ እኔ ሁለት እጄ በደንብ ሳሽ እንዴት ሁለት እጅሽን አስፈለገ ለምን በአንድ እጅሽ አታወቂው ምናምን ያለች ግን እውነት ለመናገር ሁለት እጃችንን በደንብ ብናሹ ለዳቦ ነገሮች በጣም አሪፍ ነው። ለምሳሌ አረብ ሀገር እያለና የሆነ ፍጣየር ፒዛ ምናምን ስንሰራ በደንብ ስናሸው አሪፍ የሚሆነው። እዚህም አሁን ለምሳሌ እኔ ቤኪንግ ፓውደር ምናምን ስለማልጨምር ጨመርበትም ችግር የለም። ቫኒላ ቤኪንግ ፓውደር ምናምን የሚጨምሩ ሰዎች አሉ። እኔ ብዙም ያን ያህል አልጨምርም ከካሜራ ውጭ ማለት ነው። ዘይት ስለማድረግ እጃችንን ስለማይይዘው ይሄው አድርጊ እንግዲህ ማሸት ማለት ነው። በደንብ መታሸት አለበት። ውዶችዬ ይሄው እንግዲህ እንትናችን ደረሰ። ሊጣችን ወይም ደግሞ አጃችን ደርሷል። ከዛ እዚህ ጋር ደግሞ እዚህ ጋር ስጎ ወይም ደግሞ ክሽና ወይም ደግሞ ያው ሱሱን ሰርቻለሁኝ። እዚህ ምን ጨምርበታለሁ? ካቻፕ። ያው ካቻፕ ብቻውን ለሀበሻ ይሆን፣ ምክንያቱም ተኮስ ያለ ምግብ ስለምፈልግ ማለት ነው። ይሄን እንደዚህ አድርገን በደንብ እንቀላቅለዋለን ማለት ነው። በደንብ ይቀላቀላል። በደንብ ደመቅ እንዲል ጨምር አላርግበት። እናቴ በጣም ነው የሚወደው ጣፋጭ ነገር፣ እኔ ደግሞ አልወድም። ካቻፕ እናቴ ይወዳል በጣም። ያው እኔ እበላለሁ እንጂ በጣም እንደዚህ እንትን አለ የሚተኳስ ስፓይሲ ነው የምወደው እኔ። የሚያቃጥል ነገር በጣም እወዳለሁ። እንደዚህ በደንብ ከቀላቀልነው በኋላ እዚህ ጋር ቲማቲም አለ፣ ቃሪያ፣ እዚህ ጋር ሽንኩርት አለ። እናንተ የሚፈልጉት መጠቀም ትችላላችሁ። እኔ ለኝ እንጂ ጦሲ ከላይ ላይ ብትነሰንሱ ዋው። ምንድነው
የማደርገው እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይኔ ደስ ሲል ሶፍት ነው የሆነው ማርያም። እኔ ውሃ መጠቀም እችላለሁ እጄ እንዳይይዘኝ። እናንተ ዘይትን መጠቀም ትችላላችሁ የፈለጋችሁትን፣ ማለት እጃችን እንዳይይዘን። ምጣዷን ያው ቀድሜ አላግላት፣ ምክንያቱም በደንብ እንትን እንድትልልኝ ማለት ነው። ይሄን በደንብ እናደርገዋለሁ እንትን እለዋለሁ በደንብ አድርጌ። እና ውዶች ይሄው በቃ ቂጣው ተጠብጦ አልቋል። ከዛ በኋላ ወደ ሶሳችን እንገባለን ማለት ነው። በደንብ አድርገን እናዳርሰዋለን። ይሄው ውዶችዬ በዚህ መልኩ ተቀብቶ ጨርሷን። አሁን ምንድን ነው የማደርገው? ቲማቲም አደርግበታለሁ። ማለት ያው የጾም ስለሆነ ቺዝ ምናምን አልፈልግም። ቲማቲም ከፈለጋችሁ ደግሞ ሽንኩርትን መጨመር ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ እዚህ ጋር ማለት ነው። ከፈለጋችሁ ደግሞ ትንሽ በሰል ካለም በኋላ ማድረግ ይቻላል። እኔ ግን ያው ችግር የለውም። ያው ጥሬ ነገር ብዙ እንትን ስለማለት አብሮ ቢበስልም ችግር የለውም ማለት ነው። እንደዚህ ቲማቲሜን አድርጋለሁ ማለት ነው። አለፍ አለፍ አድርጌ እንደዚህ ቲማቲሙን በደንብ አድርገዋለሁኝ። ከዛ ሽንኩርት የሚፈልግም ካለ ማለት እኛ ስለምንወድ ሽንኩርት አደርግበታለሁኝ። እኔ የማትወዱ ሰዎች የምትወዱትን ማድረግ ትችላላችሁ። የምትፈልጉትን እዚህ ጋር የምትፈልጉትን ማድረግ ትችላላችሁ። የማይቀር ነገር ምንድነው? እኔ ጋር ቃሪያ በጣም ስለምወድ ቃሪያ በማንኛውም ቦታ እኔ ጋር አይቀርም ማለት ነው። በቃ በአጠቃላይ እኔ የሚያቃጥል ነገር በጣም ነው የምወደው። ለዛ ነው ሰውነቴ ወፍራም ያልሆንኩት። ያው ስፓይሲ ነገር እኮ ያው እንደምታውቁት ዳይት ለመሆን ነው ብዙ ጊዜ የሚጠቀሙት። እኔ ዳይት ለመሆን ፈልጌ ሳይሆን ለቅጥነት ሳይሆን ኖርማል እንግዲህ ያው ተፈጥሯችን አይደለ የሰው ልጅ እንደ እንትኑ ምንድን ነው የሚባለው? ማለት ምግብ እኔ እበላለሁ፣ ግን ያው የሚያቃጥሉ ነገሮች ምናምን ነው የምጠቀመው። ባይዘው የሚያቃጥሉ ነገሮች ታውቃላችሁ ኪሎ ይቀንሳል። መወፈር የምትፈልጉ ልጆች የሚያቃጥል ነገር አትብሉ ማለት ነው። ደግሞ ዳይት መሆን የሚፈልጉ ልጆች ደግሞ የሚያቃጥል ነገሮችን ተጠቀሙ። ይሄው በዚህ መልኩ ጨርሻለሁ። ምንድነው የማደርገው? እንትኔን ምጣዴን ማለት ነው እንደዚህ አበራታለሁ። ቀስ እያለ እንዲበስልኝ ምንድነው የማደርገው? አልጨምርበትም። ማለት ምጣዷ ከ16 ጀምራ እስከ 23 ነው እንትን የምትለው ማለት ቀስ እያለ እንዲበስልኝ በደንብ ማኑ ውስጡ በደንብ ብስል እንዲል ከርቤ መስሎ እንዲበስልኝ ምንድነው የማደርገው? እንደዚህ አደርገዋለሁ ማለት ነው። አልጨምርባትም። ማለት መጨመር ለፍጥነት ከፈለኩኝ ወይም ደግሞ እንትን የሚሆን ከሆነ እዚህ ጋር መጨመር እችላለሁ። ግን እኔ እንደዚህ አድርጌ ቀስ እያለ እንዲበስል ነው የማደርገው ማለት ነው። በቃ ውዶችዬ ሲበስልና ሲያልቅ እንገናኛለን። ቤተሰብ እንግዲህ የደረሰ ይመስለኛል። ሰዓቷ በቃኝ ጢጢጢጥ እያለች ነው። እስኪ አብረን ከፍተን እናየዋለን። ከዛ በኋላ አብረን ቆርሰን ደግሞ እንቀምሰዋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ዋው እግዚአብሔር እንደ ዳቦ ነው እንትን ያለው የነ ውዶችዬ ልክ እንደ ምንድን ነው የሚባለው? ዋው እንደ እንትን ነው
ስማሙ መንፈስ ቅዱስ ይሄን እናጠፋዋለን እንደ ዳቦ ማለት ነው። እንግዲህ ቤተሰቦቼ ይሄው በዚህ መልኩ ወጥቷል። እንቁረሰውና ማለት ነው ቀንሰን አስተያየት መስጠት እንችላለን። የጾም ፒዛ ያው ደስ ባማረን ቀን የፈለግነው ማለት ነው። ስማሙ መንፈስ ቅዱስ አምላክ ባማረን ቀን የምፈልገውን ነገር መስራት እንችላለን እቤታችን ማለት ነው። ትንሽ ከቻፑ በስቶ ነው መሰለኝ እንትን አላለም። ውዶቼ ተቆርሷን በስመ አብ ወወልድ ወመንፈስ ቅዱስ ይሄው ይሄን ይመስላል። ይሄው ግን ውፍረቱ እግዚአብሔርን በጣም ወፍራም ነው። በስመ አብ ወወልድ ወመንፈስ ቅዱስ ምርጥ ነው። እመቤቴ ጀርባው ራሱ በጣም ነው የሚያምረው ማለት በቃ አሪፍ ነው። ይሄው ውዶቼ ይሄን ይመስላል። ሰርታችሁ እናንተ ሞክሩት። ሌላ ምግብ ማለት ነው እዚሁ ቤት ውስጥ ቀለል ያለ ምግብ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ቃልዬ እንደዚህ አይነት ስሪልን ብላችሁ ኮመንት ላይ ጻፉልኝ። ቀለል ያለ ምግብ ቤት ውስጥ የሚሰራ ምንም አይነት ኪሳችንን የማይበዘብዝ ምግብ እሰራላችኋለሁ ማለት ነው። ይሄ ምንም ቤት ውስጥ ማለት ኖርማል ቤት ሁልጊዜ የምንጠቀመው ነገር ነው ማለት ከቻፕም ሁልጊዜ የምንጠቀማለን ቤት ውስጥ ያለ ነው። ሽንኩርት ቲማቲም የማይጠቀም የለም። ቃሪያ ቤት ውስጥ ነው ሁሉም ነገር ያው ዱቄትም ሁልጊዜም ስላለ ምንም ኪሳችንንም የሚበዘብዝ ነገር አይደለም። ቀለል ባለ ነገር ከባለቤቴ ጋር ማለት ፈታ ማለት የሚፈልገው ምግብ እየሰራው ፈታ ማለት እችላለሁ ማለት ነው። ይመቻችሁ ውዶች ባይ